እሱንም በእኔ በውስጥ በሚመጣልኝ ይወት ጂጂ ይሄ ነገር በእኔ መጥቶልኛል። እንደ ብዙ ሚዲያ ላይ ቆይታና እንደ ምሁርነቷ ይሄ ነገር ስለደረሰኝ አለች እንድትጠነቀቅ ነው። ምክንያቱም እኔ በውስጥ ተነግሮኛል አለች። ጂጂ ማንሽ አንቺ እዚህ ታሪክ ውስጥ እንዳር የሚነገር የኢንፎርሜሽን ጠኔ ካለበት ሰው ቢኖር አንቺ ነሽ። በነገራችን ቀጥሎ ዮኒ ነው የኢንፎርሜሽን ጠኔ ያለባቸው። እናቴ ትሙት በጣም የኢንፎርሜሽን ጠኔ ያለባችሁ ሰዎች እብድ ስለሆናችሁ ማንም ሰው ያምናችሁ። ማንም ሰው ደደብም ስለሆናችሁ ምንም ሰው ማያምናችሁ። የሆነት ያለፈባችሁ የሞኖክሴ አር የመሳሰላችሁ ሰዎች ስለሆናችሁ ማንም ሰው ያምናችሁ። እኔ እያላገጥኩ ሰው ያምነኛል። በነገራችን ላይ እግዚአብሔር እያላገጥኩ ማን የኢንፎርሜሽን ጠኔ እንዳለበት እዚህ ሚዲያ ላይ እንዲህ ብዬ ነግራችኋለሁ። የሆነ ኢንፎርሜሽን ሲያገኝ ጨርቁን እንደዚህ እየከነፈ ይመጣል። ያ ማለት የኢንፎርሜሽን ጠኔ የነበረባቸው ማለት ነው። ያ ይነገረው ነግረና እሱም ሊመጣ ይችላል። ቅዳሜ ፎቶ ጂጂ ፎቶ ይንገርሽ። አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም ይወት ይሄ አይደለም የደረሰኝ ነገር አለ ትላለች። ሰዋት እዚህ ጋር አሁን ሌላ እንትን በቃ ብዙ ነገር ተዘጋጅ ስለተጠበቀ ያለሽ አይ በዚህ ጉዳይ ላይ ጥያቄ ያለሽ ለይሱ መጠየቅ የምትፈልጊው ጥያቄ ያለሽ እግር ዝም ብለሽ የፍቅር ጥያቄ ጠይቂው። ጂጂ ምንም የምታወሪው ነገር የለሽ። ጠይቂው ተብለሻል። የፍቅር ጥያቄ ጠይቂው። ምን ይደረግ? አልነፋ ያለች ህይወት ነፍስ ናት እኮ ያለች። በተስፋ የሚል ዘፈን ለምን ጆሮሽ ላይ ሰክተሽ አትንቀሳቀሽ? ጂጂ እኔ እዚህ ሚዲያ ላይ ያለው አያልፍልሽም። እኔ እዚህ ሚዲያ ላይ ያለው አትነፊያትም። ይሁን ሆዴ አፍሽ ነው አለ ቱና ትላለች አለው። የሙሙሽን ቱና ደግሞ የምናገረው እኔ እዚህ ሚዲያ ላይ ያለው አያልፍልሽም። ሁለት አትነፊያትም። እንደዚሁ 3 ማዕዘን ያሰራሻት ሙሙ 4 በ4 እንድትሆን ነው ማረግልሽ። 4 በ4 የፈረሰ ኮንዶሚኒየም ባላስመስልልሽ ቱ ቤቢ ታለሽ ጂጂ እሙሙሽ ራሱ አምሯት ቱ ብላ እንድትተፋ ተስፋ እንድትቆርጥ ባላረጋት አቦታ ይኛልሽ። እኔ እዚህ ሚዲያ ላይ ያለው አንቺ አይደለሽም ልጅሽ አትነፋትም ነው የምልሽ። ተነፋች የሚል ወሬ ከጀርመን አካባቢ የሰማው ቀን ያ ዛሬ ደውዬ ያሉሽ ምሽቱን ሁላ የምታውቂው ወንድ ጋር እየሰማኛል። እኔ ሳወራ እስቲ አንድ ሰው ልብ ወን ያለው መጥቶ አንቺን ይንፋሽ። ከፍለሽ አትነፊያት። እንዳማረሽ ትቀሪያታለሽ። አንቺ ምቅርቲ ሸለፈታ፣ የሴት ሸለፈታ ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራሁበትና ይሄንን ነገር እኛ አላቃትም ያለ ነው። አይ በቃ አላቃትም። እሱ ቅድም ሲያወራ ቪዲዮን አየሁኝና ከሰዎች ጋር አወራውና አየ ነው ማለት እሷ ከመጣችበት ሰዓት ጀምሮ ምናምንና ትዝ ያለን ምንድነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ተሰድባት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። እኔ ትዝ ይለኛል 23 24 አይደል 24 የታወቃቸው እኔ እኮ እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ሀይ ከሁለት ዓመት በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ነው። ይሄ በቃ እሱ እንትን ከሄደ በኋላ ነው እና አንደኛ ደግሞ ስለምናቃት ሴትዮዋን ዩቱብ ላይ ስለምናቃት ገባ የሆነ የወንድ ነገር አልነበርም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ እና እነሱም ያንን ነገር ብሽቴት ጉም አደረጉልኝ። ኖ ይሱ አልነበረም። እኔ ለእኔ ስላሉኝ ነው አልነበረም። አሁን ስላወራው ነው የምልህ። ለዛ ነው አልነበረም። ማንም ሰው ታሪክን የኋሊት የሚል ፕሮግራም ነበር መጋበዝ። እናንተ ታሪክን የኋሊት ታሪክን የኋሊት ብላችሁ ወደ ኋላ ተመልሳችሁ ታሪክን አጥሩ። የሆነት ልክ ሉሲ እንዴት ሞተች? ከዛፍ ላይ ተወርውራ ነው የወረወራስስ ማን ነው?
ጉልበቷ ጋር ለምንድን ነው አጥንቷ ቃህ ያለው እያላችሁ እንደምትመራመሩ ተመራመሩ። ይሁንት ለምን ዛፍ ላይ ወጣች? ምን እየሸሸች ነበር ያኔ የተወረወረችው? ሴትነቷ ነው ወይስ በዘሯ ብለህ ቁጭ ብለህ እንትን በል። ቆይ እንትን መጣብኝ፣ ተብተብ አድርጉ ጋይስ። እንትን መጣብኝ። እንትን ምን ነው ሙይ የምትሉት? ያ ተብተብ አድርጉ ጋይስ። ሌላ ነገር ቢቀር ተብተብ ኮፒ ሊንክ ምናምን አድርጉት። ነቷ በሙሉ ከአረቦች ጋር ነበር። አንድ ነገር ላቋርጥሽ እና ልንገርሽ እኮ በሙሉ ከአረቦች ጋር ነበር አለች። ያ ሶማሌ ተረሳ። ሶማሌ እንዴት ይረሳል? ቤተሰቦች እዚህ ጋር ይኸውላችሁ፣ ጂጂ ትክክል ነች። ካጠገቤ ሰው አለ፣ ዘቡ ካጠገቧ ሰው አለ። ይሄ የመጨረሻው ልጅ ዘቡ እርጉዝ ሆና ከሆስፒታል አልወጣንም። ዜና ስታደርገን ከሆስፒታል አልወጣንም። በጣም የሚያሳዝነው እርጉዝ ሆና ገና የ2 ወር ነው የ1 ወር ልጅ እርጉዝ ሆና እኛ እርጉዝ መሆኗን መተን ተናገር። ከዛ ምን ብላ እንዳስተባበለ ታውቃላችሁ? ጉርሻ ቱብ ጋር ሄዳ ጉርሻ ቱብ ፌስቡክ ላይ ምንም እርጉዝ አይደለችም አልበሟ ምርቃትን ያላት እና የሰው ወሬ እንዳትሰሙ ብሎ ለጠፉ። ከዛ አንድ 4 ወር ነው 5 ወር ሲሆናት ሴፉ ላይ መንታ አይደለም ግን እርጉዝ ነኝ አለች። ፍፄ ጋ ነው እንጂ ፍፄ ጋ። እኔ ደግሞ አልበም ስትል ኖ እኛ ትክክል መሆናችንን ውሃ ለመከለስ ነው እንጂ እግዚአብሔር እናት ብዬ ነገርኳችሁ። ገና 1 ወር ሆኗል። ገና ለቼክአፕ ሄዳ ማለት ገባች። ያ ዛሬ ስንናገር ማተብ አንመታም ሰው እንዳያምን ብላችሁ ብታጭበረብሩት እኔ እንድታምን እንዳታምኑ አይደለም። በነገራችን ላይ ስለናንተ መጥቼ ሳወራ ኢንፎርሜሽን ነው። እዛ ሴት ብቻን አይደለም እዚህ ምድር ላይ የምትኖር ከሰው ጋር ማጭበርበርህ ራሱ ወይም ዋሸትህ ራሱ ያጠገብ ያለ ሰውም ይታዘባል። ሌላ ነገር ሁለተኛ ምንም ማለት ነው። 2 ራስ ማውራት አይቀርም። ገባች? እኔ ማውራቴን ብቻ ነው። አመንክ አላመንክ እንኳን ታምራት ገለታ ቤት የሌለም በሩን ከፍታ አዘጋም። ታምራት ገለታ ይድፋኝ ብለ ሃይማኖት ጨርሰ ማለት ነው። ለምን በእህተ ማርያም አትምልም? ከፈለክ አይ ዶንት ኬር። ሆነም ቀረም ራሳችሁ መታችሁ አረጋገጣችሁ። ውሸት ምንም ነገር አላወራ። ያ ዛሬ ውሸት ነው ብትል ከዓመት በኋላ መተህ ታወራታለህ። ይሄንን አምናለሁ። ለምን እኔው ነገር መጥቶ ሲነገረኝ እንዴት አወክ ምናምን ብዬ መጀመሪያ እጠይቃለሁ። ዝም ብዬ ለማምታታት ብቻ ምናምን ይሄ ምናምን አለ። ልጅቷ እንኳ መታ ስትነግረን እንዴት አወቅሽ ምናምን ብዬ እንኳ በስነ ስርዓት ነው ኢንተርቪው ያደረኳት እኮ እዛ ሴት። ከዛ እንዳው እኔ ለልጅቷ አስቤላት የሆነው ነገር እንትን እንድታረግ እኔ አልኳት። ጀስት እኔ ነኝ አልኳት። ይሁን በሁለተኛውም በሶስተኛውም ሌላ ሆስፒታል ስትሄድ እንደገና ተገኝታ አለኩ። ልጅቷ ቆይ አንቺ እንትን ገለል በይ አልኳት። እኔ አስቤላት ደንታ ቢስ በሆነ ኖሮ ልጅቷን ዝም ብዬ ነበር ስታወራድል የምሰጣት። ዘሴት እንደዚህ የምታደርጉ ሰዎች ካላችሁ በእውነት ለእግዚአብሔር ፍርዱን ለእግዚአብሔር ተዋሉኝ። ግን እኔ እግዚአብሔር ምስክሬ ነው፣ አለቅም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ነው። ኤምባሲው ቅርቤ ማድረግ ያለብኝ ያደርጋለሁ። ኢሱ ኤምባሲዎች ለመግባት 6000 ብር ነው 5000 ብር ይጠይቃል። ዝም ብለህ ለመግባት አንድ ብሩ አለ። 2 ኤምባሲ ፍቅረኛ ያለች ትዳሪ ላይ የቀለደኝ ነው ስትል ዩ ቲንክ ስላንተ ትዳር መቆም ለዓለም አስፈላጊ ነው? የዓለም ጦርነት የሚነሳው በእናንተ ትዳር ነው? ዩ ቲንክ ቢዝነሳቸው ነው?
ቃምበት ይሄን ብር ዝም ብለህ ሄደህ የምታወጣ እውነት መርቅነ ቢያንስ ለራስ ፍርድ ይሰጣል። ርገመኝ ለምን አረግመኝም? ቀመ ዱዓ ለምን አታረግብኝ? አንተ ኢምባሲ ሄደህ ከሰን ኢምባሲ የመንደር እድርተኛ መሰለህ እድርተኛ መሰለህ ቲክቶክ አዋርድ እንትን መሰለህ ገብቶሃል? ፍቅረኛ የሳተው ስሜን እያጠፋች ትዳር ስለአንተ ትዳር ኬር ያለው ይመስላል ኢምባሲ ምንድን ነው? በአንተ ትዳር ላይ የተመሰረተ መሰለ እንደ የዛ የኤምባሲው መሰረት ሁዋሪው በእኔ ምክንያት የሚጋጨው ምን አይነት ሰበበኛ ትዳር ቢኖራችሁ? ለምን ዩፎ መጥቶ ያወስዳችሁን ከፈለጋችሁ በየፊና ዩፎ ወስዶ ለምን 40 ዓመት በታትኖ ያስቀምጣችሁ? who cares? ምን አይነት በስጋት ላይ ያለ ሪሌሽን ቢኖራችሁ ትዳሬ ላይ ምናምን ይሄ አዳርና ትዳር ለይታችሁ ወቁ። መጀመሪያ አማራጭ ስለሌለ ነው የምትቀመጠው። እሷም ደግሞ የካውን በፊት የልጁ አባት ኮሰስ ያለ ሐማል ነበር የሚመስለው። ሐማል እናውቀዋለን። ጸበል እየተመላለሰ አርቲስት ማንዴላ ሲያመላልሰው እኛ እናውቃለን። አርቲስት ማንዴላ ያናግርሻል እንዴ? ያናግርሻል የምታረጊውን ነገር ጭራሽም ያናግርሻል እንዴ? አሪፍ ስለሆነ እሱ ዝም ነው የሚል በእናቱ ሐዘን ላይ እንኳን ሳይገድበው እንኳን ጸበል ሲያመላልሰው ነበር እኮ የመጀመሪያ ልጅሽን አባት ማለት ገብቶሻል? ሐማል ስለሚመስል አሁን ስፖርት የሚሰራ ቀላ ያለ ሰው ደረቱ ሰፊ ስታገኝ አላመንሽም፣ ባልሽ መሆኑ አላመንሽም። እውነት እኔ ነኝ ይሄ ሼፕለስ እቺ መንቻካ ቆሻሻ ልጅ እኔ ነኝ እዚህ ደረት ላይ ተንጋልዬ የምኖረው ስላላመንሽ ኢንቨስትም እያረግሽበት አላመንሽም። እንደገና ልጆቼን ይጠብቃል ብለሽ ደግሞ ታመሰግኛለሽ። ራሱ ያስወለደሽን ልጆች ስራ ይሰራ ምን አይል ልጆችሽን ደግሞ ስለሚይዝ ደግሞ ታመሰግኛለሽ። ልጆቹ የሱ አይደል እንዴ? አርግዘሽም ችለሽም ኢንቨስት አርገሽበት ስንት ነገር አርገሽበት እንደገና ልጆቼን ይጠብቃል ትያለሽ። ልጅ ካልጠበቀ ምን አባቱ ሊያደርግ ነው ታዲያ? እርጥብ ማሽላ እያደረቀ ነው እንዴ? ዝንብና ዝናብ እንዳይነካው ምስር ለቀማ ነው እንዴ ስራው? ምን አባቱ ነው ታዲያ? ለዚህ ካልሆነ ምን አባቱ ቁሻሻ ልኳንም ማታውቅ አላመንሽም። ነግሬሽ ነበርኩ። በቃ አንቺ ባለው እመኚ፣ እንደዚህ አትለጥለጪ። ቢያንስ እሱ እንኳን የሆነ ፍቅሩን እንኳን እንዲገልጽልሽ የሆነ ነገር እንኳን ሊያደርግልሽ ካልቻለ እስቲ እድል ስጪው ልሻለሁ እኮ እድል ስጪው። አንቺ እጣ ፈንታ አይደለም ያገናኘሽ፣ ስለሚያፈቅርሽ አይደለም ፖሊስ ነው የሰጠሽ። ሲጠረዝ ማረፊያ ቦታ የለውም። እናቱ ቤት እዛ አልጋ ላይ ሊተኛ ነው እንዴ? 14 ዓመት ትቶት ሄዶን እናት ልታስጠጋው ነው። ለዛ ማረፊያው ነሽ እኮ አንቺ እኮ ካምፕ ነሽ፣ ሁለተኛ ካምፕ ነሽ። አሁን ወረቀት እስከሚያገኝ ነው እዛ ካምፕ አንቺ ጋር ካምፕ ወረቀት እስከምትሰጪው ድረስ ይሁን። የሱዳን ወረቀት ብሰጠው ትቶሽ ነው የሚመጣው። ዛሴ እሱ ሀብታም ቢሆን ከአንቺ ጋር አይኖርም። ሁለት ወረቀት ቢኖረው አያውቅሽም። ይሄንን አምነሽ ተቀበይ። በዚህ በመተማመን ውስጥ አብራችሁ ነው። ራስሽን ጠይቂ። እውነት እሱ ሀብታም ቢሆን አሁን በሚገልጽሽ በሚያናግርሽ መንገድ ይለጠለጣል? ኖ ምንም ነገር ሂንጅሮን ያከና ዛሴት ማለት የምትጠረጥራቸውን ሰዎች ማራቅ አትችልም። ይሁን በቃ የምትጠረጥራቸው እነዚህ አክሰሱ ያላቸው ገብተዋል። አንተ ውስጥ የማይቀበለው ነገር ላይ መራቅ አለባችሁ። ልጅ እመኚኝም አትመኚኝም ጓደኛ የለኝም። እኔ ጓደኛ ሚስቴ ነች። የእሷን ያንተን መሰብሰብም ያልፈለጉ ሰዎች አሉ። አጋጣሚ ሆኖ አንተም ከዛ ሀገር ስለሄድ ኦልሬዲ ልጅቷም ደግሞ እረፍት አግኝታ አልበሟንም እየሰራች ስለሆነ እድለኛም ስለሆነች ከዛ በኋላም ደግሞ በቃ ማለት
ከዚህ ቢዝነስ ውስጥ ያው ችግር አለ ብቻ ግን እና ለማንኛውም በውስጥ እንደዋወል እናወራለሁ። ኢሱ በተረፈ አትጨናነቅ። በቃ የሆነ ነገር አለ ሳይከፈላት እሷ ማናችንም ተከፍሏት ነው። ማናችንንም የኔን የልጆቼን አባት ስታመጣ ተከፍሏት ነው። የገዛ የልጄ ኤክስ ነው የከፈለው። ስልኩንም የሰጠው በፊት ለፊት ነው ያደረገው። ምክንያቱም ጸብም ስላለ ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻ ተከፍሏት ነው። ምክንያቱም ሰው ስለሚፈራ ይሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ። ግን ጃኒ ግን 5 ሳንቲም አልሰጣትም ያለችው 5 ሳንቲም ያ ሄደች። ተመሳሳይ ሌሎቹን ስትሳደብ በደንብ እየተከፈለ በውስጥ ላኩ እኮ ነው እኛን የምትለን እኮ በፔፓል ላኩ፣ በፔፓል ላኩ ወይንም መታ ይቅርታ ተጠይቅ። የፍርድ ቤት ታሪክ ከጀርመን ሚስቱን ስሙ ጋይስ ምን እንዳለ ሰማችሁ? ለእኛ በፔፓል ክፈሉ ነው ያለችን አለች። እስቲ ጂጂ አንድ ቀን እንኳን እንድትታመኝ እምነት እንዲኖርሽ አንድ ቀን እርምሽን ሰው እንዲያምንሽ እስቲ ኢንፎርሜሽኑን ልቀቂ። ሰው እርምሽን አንድ ጊዜ ይመንሽ ሁሌ ውሸታም ከሚልሽ እስቲ እንዲያምንሽ። እኔ ሰድቤያችሁ እየሰራሁባችሁ አይደል እንዴ? ለምን ጠይቃችሁ? እየተፋውብሽ እየሰራውብሽ አይደል? አንቺ በተዋረድሽበት ታሪክ እኛን እንኳን ሀብታም የሆንበት ራይት። አንቺ ምንም ላታገኝበት ስትዋረጅበት የነበረውን ታሪክ ዩቲዩበር ነው ሀብታም የሆነበት በእናንተ ውርደት። ገብቶሻል? ያ በፔፓል ክፈሉን አለች። ፊራ ያለውን ቶፒክ ሳረገን ሰሞን አልሰማችም? ፔፓል ካፉ አይጠፋም። ፔፓል ያኔ ዩቲዩብ ላይ ላይሽም አንቺን ስተፋብሽ እያየሽ $1000 ሱፐር ቻት ላይ ሲገባ ማንም ሰው በዩቲዩብ ዓለም ሱፐር ቻት እንደኔ ተከፋይ የሚሰጠው ሰው የሰው ፍቅር ያለው ሰው አይታችሁ አታውቁ። ዮኒ መጋኛ እንኳን በጣም ገርሞት እኮ ቶፒክ አድርጎት የ3 ሰዓት ቪዲዮ ሰርቶበት ነበር። ዛሴት እኔ የሰው ፍቅር ሲሰጠኝ እንደዚህ አላየሽም? ቀጥታ ፑሽት ብለው ያ አሁን ነው ጊፍት ምናምን እዚህ ቲክቶክ ላይ ጀምራችኋል። ለዛም ዩቲዩብ ማይቆርጠው ጋይስ እየተንቀጠቀጠ ነው። ተብተብ አድርጉ፣ ኮፒ ሊንክ አንድ ጊዜ የቲክቶክ ምልክት የምናምን ሂዱበት፣ በእናታችሁ ሂዱበት። ይኸው እንትኔ ፍሪ ዞኑ ተመለሰ። አዩት። ለምን ዝም አላችኋ? ተብተብ ኮፒ ሊንክ አድርጓ ጋይስ። ቢያንስ በዚህ ቻሉት እንጂ ትልልቅ ጊፍት ስጡ ምናምን አላችሁ። ለምን ለጌሜም እንዳሰባችሁ አላውቅም። ልጫናችሁ አልፈልግም። አይ ለጌምሽም እንችላለን ዛሬም እንችላለን ካላችሁ እግዚአብሔር ይስጣችሁ። ዛሴት እንትኔ ፍሪዝ አርግ ራሴን እያየሁት ተብተብ ኮፒ ሊንክ አድርጓ። እሺ ቲክቶክ በአንተ ገቢ ካላገኘ ፍሪዝ ያደርግባል። ለዛ እና ጂጂ ለራስሽ ሁማኔርሽን እንኳን የምታላጠፊበት ማስቲሻተሽ እኮ በሙቅና በገንፎ አጣብቀሽ የምትመጪ ሰው ሴትዮ ነሽ እኮ። ሁማኔርሽ ራሱ እኮ ፀጉሩ በረሃ ሆነ ተመለጠ እኮ። ፀጉሯን አይታችሁታል? ሁማኔር ባለፈው መጣች አያችሁ። ሚ ዊዛውት ፊልተር የተፈጥሮ መልክን ያለኝ ቆንጆ ነኝ እንትኔ ምናምን ነው አለች። ቅንድቧ እንትን ነው ታቱን ቅንድቧ ታቱን ፀጉሯ ሁማኔር አርጋ መታ በተፈጥሮ እኔ ቆንጆ ነኝ ብላ ከለሯን ታሳየናለች። ሰው ልጅ ፀጉሩና ቅንድቡ ከተስተካከለ እኮ አበቃለት እኮ። በቃ ያ ነው እኮ ዋናው። ምንም ነገር አትፈልጉም እኮ። ቅንድብና ፀጉር ብቻ ከተስተካከለ በቃ የሚያስቸግር ነገር እኮ የለም። ውበትን የሚያሳየው እኮ እሱ። ሁማኔሯ እንደዚህ ገንፎ የለጠፈችው እንዲህ ቆፍ ብሎ እየተገለጠ እያየን ቅንድቧ ታቱ ያለቀቀ ሴትዮ፣ የከንፈሯ ቦቶክስ ያለቀቀ ሴትዮ
ይኸው ዊዝ ምናምን ትላለች። አይ እናንተ ፍሪዝ እያረኩኝ ነው። አንድ ጊዜ ዝም ልበል እንደው ቲክቶክ ቢያስወጣኝ ጥሩ ነበር። በእና ፍሪዝ እያረኩባችሁ አይደል? ቴክስታችሁ ያዝ ከዛን ይለቀዋል። እያየሁት ነው። ያ እንትን አርጓ ተብተብ ያያችሁ ያዝ ለቀቅ ያደርጋል። ወይ ራሱ ቢያስወጣኝና ቢመልሰኝ በነበርንበት እንመለሳለን። እኔ ያሳየኛል። ተብተብ አርጉ፣ ኮፒ ሊንክ አርጉ። ማሰደብ ቅርብ ቀን ማለት ነው። ገርል የልጁን እናት ለማሰደብ የልጁን እናት ለማሰደብ ብር ሊልክ ብሎ ይላክ አይላክ እንደና አላውቅም። እሷን የሚያውቁ ሰዎች ደግሞ እንዳትነኪ ብለው እንትን ያሏት። እንደዚህ አይነት ሰው ናት። ምንድነው እዚህ ጋር ታሪኩ ገብቷችኋል? ማነው ብር ይላክልኝ? እሷ